በአሁኑ ሰዓት ያልተጠበቀና እጅግ በጣም አስደንጋጭ የሆነ መረጃ ሰምቷል። ኢራን በአይነቱ ልዩ የሆነ ኢንተርኮንቲኔንታል የሆነ ሚሳኤል ሰርታለች። መስራት ብቻ አይደለም ሙከራ እንዳረገች ተነግሯል። ሰበር የተባለ መረጃ ተሰምቷል። ኢራን የአሜሪካዋን ኒውዮርክ ሲቲ መምታት የሚችል አህጉር አቋራጭ ሚሳኤል በተሳካ ሁኔታ ሙከራ ማድረጓ እየተዘገበ ይገኛል። ኢራን ላይ ጥቃት ለመሰንዘር ነው ተብሎ የታሰበው የዩኤስኤስ አብርሃም ሊንከን ሙቭመንት ከዚህ በኋላ ትራክ አይደረግም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ኢራን እንግዲህ ዓለምን ማስገረሟን ቀጥላለች። በኢራንና በአሜሪካ መካከል ያለው ጦርነት እንግዲህ ነገሮች በጣም እየተባባሱ እንደመጡ እንግዲህ መረጃዎች እየወጡ ነው የሚገኙት። ይህንንም ተከትሎ ኢራን እንግዲህ ዓለምን ማስደመሟን ቀጥላለች። ለአሜሪካም ከባድ የሆነ ማስጠንቀቂያን እየሰጠች ነው የሚገኘው። ኢራን የሰራችው አዲስ ሚሳኤል እንግዲህ ከኢራን ተነስቶ የአሜሪካን ድንቅ የሆነችውን ትልቋን ከተማ ኒውዮርክ ሲቲን መምታት የሚችል ሚሳኤልን እንደሰራች እንግዲህ የኢራን መረጃዎች እየወጡ ነው የሚገኙት። ዓለምም ይህን መረጃ እንግዲህ እየተቀባበለ እየዘገበው ነው የሚገኘው። በአሁኑ ሰዓት ያልተጠበቀና እጅግ በጣም አስደንጋጭ የሆነ መረጃ ሰምቷል። ከኢራን አካባቢ አሜሪካን እጅግ በጣም የሚያስደነግጥ ነው። መረጃውን ደግሞ እያጋሩት ያሉት በኢራን ውስጥ የሚገኙ የተለያዩ ሚዲያዎች ናቸው። ኢራን በአይነቱ ልዩ የሆነ ኢንተርኮንቲኔንታል የሆነ ሚሳኤል ሰርታለች። መስራት ብቻ አይደለም ሙከራ እንዳረገች ተነግሯል። በአሁኑ ሰዓት ታዲያ አስደንጋጭነቱ የአይሲቢኤም ሚሳኤል የሚጓዝበት የርቀት መጠን ነው 10000 ኪሎ ሜትሮችን መጓዝ ይችላል ተብሏል። የኢራን ሚዲያዎችም እንደተናገሩት ከሆነ ይህ ሚሳኤል ሰክሰስፉሊ ቴስት አድርጓል። ያረፈውም እንግዲህ ራሻ ውስጥ በሚገኝ ሰርቢያን በሚባል በረሃ ውስጥ ነው። ይህ ሙከራ የተደረገው ከራሻ ጋር በመነጋገር ነው ተብሏል። ከኢራን ከሚወጡት መረጃዎች መሰረት ይህም የተባለው መረጃ እውነት ከሆነ አሜሪካን ሪስክ ውስጥ የሚያስገባ መረጃ ነው። ከላይ እንደምትመለከቱት ከሆነ ኢስት ኮስትን የአሜሪካን ኢስት ኮስትን ማለትም ኒውዮርክ እና ዋሽንግተን ድረስ መድረስ ይችላል። ታዲያ እስካሁን ድረስ በታየውና በነበረው መረጃ መሰረት ኢራን የነበራት እስከ 2000 ኪሎ ሜትሮች የሚጓዙ ሚሳኤሎች ብቻ ነበር። ነገር ግን በአሁኑ ወቅት 5 እጥፍ በማሳደግ አሜሪካ ድረስ መድረስ እንደምትችል እየተነገረ ይሆናል። ይህም እጅግ በጣም ከባድ ሪስክ ነው የሚሆነው ለአሜሪካን። ይህንን ተከትሎ እንግዲህ አሜሪካ ምን አይነት እርምጃ እንደምትወስድ አልታወቀም። አዲስ ነገር ካለ ቤት ማድረጋችሁ ይሆናል። ፎሎ እና ላይክ ማድረግ እንዳትረሱ። ብሩክ ነኝ። ሱብሃንአላህ የኢራን ኢንጂነሮች አላህ እጃቸውን ይባርከው ያ ጀማዓ። በጣም ነው የሚገርመው። እንግዲህ ከ10000 ኪሎ ሜትር ነው ባይዞ ይህ ሚሳኤል የሚጓዘው ከኢራን ተነስቶ ኒውዮርክ ከተማን እንግዲህ መምታት የሚችል ሚሳኤል ነው እንግዲህ የሰሩት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምን ያሉ ነው እንግዲህ አሁን ላይ አሜሪካ ፕሬዝዳንት ዶናልድ ትራምፕ እኔ ላይ አንድ ነገር ቢደርስ ኢራን ትፈነዳለች እያሉ ይገኛሉ። ከሰሞኑ እንግዲህ እጅግ አወዛጋቢ የሆኑ መግለጫዎችን ያወጡ ይገኛሉ። ከተለያዩ የዓለም ሀገራት ጋርም እየተጣሉም ይገኛሉ። ታዲያ በዛሬው ዕለት ያወጡት መግለጫ ደግሞ እኔ አንድ ነገር ቢሆን ኢራን ትፈነዳለች እያሉ ይገኛሉ። ታዲያ ይህንን ያሉበት ምክንያት የኢራን ከፍተኛ ባለስልጣን አያቶላ አሊ ሀሚኒ አንድ ነገር ቢሆኑ ዓለምን እናፈንዳታለን ማለታቸውም ተከትሎም የአሜሪካ ፕሬዝዳንት ዶናልድ ትራምፕ እኔ አንድ ነገር ብሆን ያቺ ሀገር ትፈነዳለች፣ ኢራን የምትባል ሀገር አትኖርም፣ ትፈነዳለች ሲሉም እንግዲህ መግለጫም እንዲሁም ደግሞ ማስፈራሪያም ሰጥተዋል። ሰበር የተባለ መረጃ ተሰምቷል። ኢራን የአሜሪካዋን ኒውዮርክ ሲቲ መምታት የሚችል አህጉር አቋራጭ ሚሳኤል በተሳካ ሁኔታ ሙከራ ማድረጓ እየተዘገበ ይገኛል። አዲሱ አህጉር አቋራጭ አይሲቢኤም ሚሳኤል በ10000 ኪሎ ሜትር ራዲየስ ውስጥ ያለን የጠላት ይዞታ መምታት ይችላል ተብሏል። መረጃውን አንድ የኢራን ከፍተኛ የፓርላማ አባል አረጋግጦታል ተብሏል። እስካሁን አህጉር አቋራጭ ሚሳኤል ያላቸው ሀገራት አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ሩሲያና ሰሜን ኮሪያ ሲሆኑ ኢራንም ይህንን ግሩፕ ተቀላቅላለች ተብሏል። ኢራን በዚህ ሰዓት ከአሜሪካ ጋር ከፍተኛ እሰጥ አገባ ውስጥ ሆና ይህንን ሙከራ ማድረጓ ግጭቱን እንዳያባብሰው ተሰግቷል። ከአሜሪካ ኒውዮርክ ከተማ እስከ ኢራን ያለው ርቀት 9800 ኪሎ ሜትር አካባቢ ነው። ምናልባት አሜሪካ ኢራንን ከደበደበች የኢራን አጸፋ በመካከለኛው ምስራቅ ያለው የአሜሪካ የጦር ሰፈር ብቻ ሳይሆን የአሜሪካዋ ኒውዮርክ ሲቲም የሚጨምር የሚሆን ይመስላል። ይሁንና ስለመረጃው በገለልተኛ አካልና በኢራን መከላከያ በኩል ማረጋገጫ አልተሰጠም። ከዚህ በፊት እንግዲህ በተመለከትነው ጦርነት በኢራንና በእስራኤል መካከል በነበረው ግጭት አሜሪካም ጠልጋ ገብታበት ነበረ። በዛ ግጭት ላይ እንግዲህ ጥቃት ስታደርስ የነበረው እዚህ ቀጠናው መካከለኛው ምስራቅ ላይ ያሉ የአሜሪካ ቤዞችን ነበር ስታጠቃ የነበረው። ነገር ግን አሁን ላይ ያ ጀማዓ ልታውቁት የሚገባ አሁን ላይ ከዚህ በተሻገረ መንገድ እንግዲህ ከኢራን ወደ አሜሪካ የሚተኮሱ ሚሳኤሎችን ልትልክ እንደምትችል እንግዲህ መረጃዎች እየወጡ ነው የሚገኙት። ይህንን የሚያዘጋጀችው ያ ጀማዓ እንግዲህ የአብርሃም የሚባለው እንግዲህ የአሜሪካ ትልቁ መርከብ ወደ ኢራንና ወደ መካከለኛው ምስራቅ እንግዲህ ከቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየተጠጋም እንዳለ እንግዲህ መረጃዎች እየወጡ ነው የሚገኙት። እስኪ እሱን መረጃ አብረን እንስማው። ኢራን ላይ ጥቃት ለመሰንዘር ነው ተብሎ የታሰበው የዩኤስኤስ አብርሃም ሊንከን ሙቭመንት ከዚህ በኋላ ትራክ አይደረግም። ደቡብ ቻይና ባህር ወደ ኢራን አቅጣጫ ደግሞ ወደ ሚድል ኢስት እየቀዘፈ የነበረው የአሜሪካ ትልቅ ከሚባሉት ሊጠቀስ የሚችለው ዩኤስኤስ አብርሃም ሊንከን የተባለው ኤርክራፍት ኬሪየር ደግሞ አውሮፕላን ጫኝ መርከብ እንግዲህ ወደ ኢራን እየተጠጋ ባለበት ሰዓት ላይ አሁን ትንትኑ አጥቷል። የትራኪንግ ዲቫይስ አጥቷል። ለምትመለከቱ በጣም ትራክ የተደረገ
ነበር ከሳውዝ ቻይና ሲ አልፎ ከዚህ በኋላ ትራክ መደረግ አይችልም። እዚህ ጋር እንትኑን አጥፍቷል፣ የትራክ መደረጊያው ማለት ነው። ብዙ ጊዜ መርከቦች፣ አውሮፕላኖች ትራኪንግ ዲቫይሳቸውን የሚያጠፉት ወር ደግሞ ለአውሮፕላን ትራንስፖንደራቸውን የሚያጠፉት ለመሰላችሁ ሚሽን ሲኖርባቸው ወር ደግሞ የሆነ አይነት ሲክሬት በድብቅ መያዝ ያለበት ስራ የሚሰሩ ከሆነ ትራንስፖንደራቸውን ያጠፋሉ፣ ሰው ትራክ እንዳያደርጋቸው ማለት ነው። ታዲያ ይሄ አብርሃም ሊንከን የተባለው የአውሮፕላን ጫኝ መርከብ ማለት ነው እንግዲህ እዚች ሀገር ላይ ጥቃት ለማድረስ በቂ ነው ተብሎ ይታሰባል። ላይ የምንጭናቸው አውሮፕላኖች ማለት የአንዳንድ ሀገሮች ኤርፎርስን ጭኖ መሄድ ይችላል። ሙሉ ኤርፎርሳቸውን አንድ ጭኖ መሄድ ይችላል እና እነ ኤፍ-18 ግራውለር አሉት፣ እነ ኤፍ-35 አሉት፣ የተለያዩ የሲ ሃክ የሚባሉት እንትኖች አሉት፣ የራዳር ዲቫይሶች አሉት። እዚህ በተጨማሪ እንደዚህ ሲንቀሳቀሱ እንደዚህ ኤርክራፍት ክሪዎች ሲንቀሳቀሱ ስትራይክ ግሩፕ አላቸው፣ ኬሪየር ስትራይክ ግሩፕ የሚባል ማለት ነው። አብሯቸው ዲስትሮይሮች ይንቀሳቀሳሉ፣ አብሯቸው ሌሎች መርከቦች ይንቀሳቀሳሉና ጥቃት ለመሰንዘርም እነዛ መርከቦች ያግዛሉ ማለት ነው። ባለፈው አሜሪካ ጥቃት ስትሰነዝር የኢራን የኒውክሌር ፋሲሊቲዎች ላይ ጥቃት ስትሰነዝር ከነዚህ መርከቦችና ከሰርጓጅ መርከቦች ላይ የተኮሱ ክሩዝ ሚሳይሎች ናቸው እንግዲህ ቦታዎቹን በደንብ የደበደቡት ከቢቶቹ ቀድሞ ማለት ነው። ቢቱ ስፕሪት ቦምበሮቹ ያው የሚነሱት ከዲየጎ ጋርሲያ ከሚባለው የአሜሪካ ቤዝ ነው። ገዛው ወደ ሞሪሸስ አካባቢ ካለው ቤዝ ነው ተነስተው እንግዲህ ደበደባቱ የሚታሰበው 5 ቀን ቀርቷል ተብሎ ነበር። አሁን ራፍሊ 2 ቀን አካባቢ የሚቀረው ወደ ኢራን አካባቢ ለመድረስ 836 የሚሆኑ የኢራናውያን ዜጎች ሊገደሉ ወር ደግሞ በስቅላት ሊቀጡ የነበረ ቢሆንም ትራምፕ ባደረገው ማስፈራሪያ በአሁኑ ሰዓት ላይ በስቅላት እንደማይቀጡ ተነግሯል። ግን ያው ከሰሞኑ የነ ኢማኑኤል ማክሮንም የነ ትራምፕ ወሬ የሚያሳይ ከሆነ ኢራን አዲስ ሪጂም ወር ደግሞ አዲስ አገዛዝ ያስፈልጋታል የሚል ነገር ስለሆነ ይሄ ስትራይክ የሚቀር አይመስለኝም። አዎ ባይዙ ይህ ጥቃት የሚቀር አይመስልም። በጣም በሁለቱም ሀገራቶች መካከል በጣም ብዙ አይነት ዝግጅቶች እየተደረጉ ነው የሚገኙት። እነ ቻይና እነ ሩሲያ ደግሞ እንግዲህ በተለያየ መንገድ በተለያየ ቀናቶች እንግዲህ ወደ ኢራን ውስጥ ወደ መሳሪያቸውን እያራገፉ ነው የሚገኙት። በግዥም በድጋፍም እንግዲህ መሳሪያ ወደ ኢራን በጣም እየገባ ነው የሚገኘው። ይህም እንግዲህ ጦርነቱ አይቀሬ ይመስላል ያጀማ። ራሽያና ቻይናም በመካከለኛው ምስራቅ ያላቸውን ተጽዕኖ ለማቆየት ኢራንን ለማቆየት ይፈልጋሉ፣ ኢራን እንድትቆይ ይፈልጋሉ። በተቃራኒው ደግሞ በመካከለኛው ምስራቅ ያላትን ተሰሚነት ከፍ ለማድረግ አሜሪካ በኢራን ላይ ከፍተኛ የሆነ ጥቃት ልትሰነዝር ትችላለች የሚለው እንግዲህ ዓለም በጉጉት የሚጠብቀው ጉዳይ ሆኗል። ወይ እስልምና ወይ እስልምና ወይ እስልምና ወይ እስልምና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች እንዲሁም ኢትዮጵያዊ ወገኖቻችን እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። እኔ ዛሬ እስልምናን ከተቀበልኩ 8 ቀን በጣም አንድ የገረመኝን ነገር ልንገራችሁ። እንግዲህ ያው ነገራችሁ የለ አሁን ከሌሎች ጋር መወያየት የመነጋገር ኢንተርቪው ማድረግ ምናምን ፍላጎት የለኝም። በእስልምና ያገኘሁትን ትሩፋት ያወቅኩትን ነገር ግን ጣፋጭ በሆነ መንገድ ነግራችኋለሁ ብዬ ፕሮሚስ ገብቼላችኋለሁና እኔ በጣም ሰልጠን ያልኩ ባል ነኝ ብዬ አስባለሁኝ። ለቤቴ ልጆቼን በጣም ነው የምወደው። 4 ልጆች አሉኝ፣ 4ቱም ሴት ናቸው። ባለቤቴንም በጣም አከብራታለሁ፣ አግዛታለሁ፣ ወዳታለሁ ብዬ ነበር የማስበው። እስልምናን ግን ጥቂት አሁን ሰሞኑን ከትናንት ወዲያ በተማርኩት ትምህርት በቃ ጫፍ ላይ እንኳን የለውም። ወላሂ እስልምና የጀግና ሃይማኖት ነው። የጀግና ሃይማኖት እስልምናን ኮሚትድ ሆኖ የጠበቀ አድርግ የተባለውን ነገር ያደረገ አታድርግ የተባለውን ነገር ያላደረገ ሰው በምንም ነገር ሰክሰስፉል ይሆናል ብዬ ነው የማምነው። ኮሚትመንት ያለው ሰው ይፈልጋል። በጣም በዲሲፕሊን የተሞላ ነው። የሚገርም ሃይማኖት ነው እና ለሴቶች የሚሰጠው ክብር ከአእምሮ በላይ ነው የሆነብኝ። ግን እኛ ስናስብም አብዛኞቻችንን በጓዳም ስናወራ ስናማም የነበረው ኋላ ቀር ትምህርት ሴትና አንቆ የያዘ አርክሶ የሚመለከታቸው ምናምን አድርገን ነበር የምንመለከተው። በጭራሽ ከዛ ተቃራኒ ነው። እግረ መንገዴን አንድ ነገር ጋር ዱንያ ላይ ይሄ አፈር ወደ አፈር እስኪመለስ ድረስ ይሄንን እጅ ከተገቢ እህቶች፣ እናቶች፣ አክስቶች፣ ልጆች፣ ሚስቴዎች ዱንያ ላይ ማንም ሰው ይሄን እጅ አይነካው በጭራሽ። እኔ ቆፍጣና ሰው ነኝ። በጣም የሰማሁትን ያመንኩበትን ነገር ለማድረግ ወደ ኋላ አልልም። ዱንያ ላይ ይሄንን እጅ ከተፈቀደላቸው ሴቶች ውጭ ማንም አይነካው እና እስልምና ላይ ሴት ሙሽራ ነች። ታውቃላችሁ? ንግስት ማለት ነች። ንግስት። አንድ በጣም ከገረመኝ ከተማርኩት ትምህርት ከአላህ ቃል አንድ ነገር ልንገራችሁ። አንድ ሴት ልጅ አርግዛ ወልዳ አምጣ ጡት እስክታስጥል ድረስ በመካከል ከሞተች ልክ እንደ አንድ ለእስልምና ዋጋ እንደከፈለች ተደርጎ ነው የሚቆጠረው። ምን አይነት የስነ ልቦና ሕክምና እንደሚሰጥ አስባችሁታል?
በምጥ መካከል ስታጠባ ስታረግዝ ስትወልድ ስታሳድግ በዚህ መካከል ብትሞት ምን አይነት ክብር እንደሰጣት እስልምና አይታችኋል? አሁን በዚህ በ21ኛው ክፍለ ዘመን ሰልጠናናል ብለን ይሄ አላህ ሱብሓነሁ ወተዓላ ያበጀውን የፈጠረውን አካል በቴክኖሎጂ ሴትን የቤት እመቤት መሆን እንደተበደለች መውለድ እንደተበደለች ማርገዝን መጥፎ እንደሆነ ማጥባት መጥፎ እንደሆነ እርጉም የሆነ ትምህርት ያስተምራል ዓለም። ቀላል ይመስላል። አሁን ግማሽ ሙስሊም በዓለም ሪባ አረጣ ይወስዳል። በል ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ድርሐሙ ሪባ አንዲት ብር ሪባ يعني أشد من 33 زنية عند سو 33 ሴት አምጥቶ ዚና ዝሙት ቢያደርግ ከነሱ ጋር አንድ ብር ሪባ ቢበላ ይህ አንድ ብር ሪባ ይብሳል ከዚህ አሉ። አሁን በጭንቅላት አይገባም። ላኪን እሱ ነው ሐቁ፣ የነቢያችን ንግግር ነው። ሁለት ሰው ናምጣ። አንድ ሰው ከባንክ ሪባ ይወስዳል፣ ወለድ ይወስዳል፣ አረጣ ይወስዳል። እሺ አንዱ ደግሞ 33 ሴቶች ዚና አደረገ ከነሱ ጋር ማን ይብሳል? የሪባ የሚወስደው ይብሳል። በል في اثر النبي صلى الله عليه وسلم يقول ከነዚህ 33 ሴቶች ዚና የሚያደርገው ከነሱ ጋር አንዱ እናቱ ነች። ከናትህ ዝሙት يعني ሪባ ከናትህ ዝሙት ይብሳል። እንዴት ነው አላህ የሚጠላው? በጣም ይጠላዋል። ዙልም ነውና طيب ምን ናርግ እንግዲህ አሁን ሁሉ ሪባ ሆነ። አትውሰድ ሪባ። እንዴት ባንኩ እኮ በግዴታ አይሰጥህም። ግዴታ ይወስዳል እንጂ ግዴታ አይሰጥህም። አልፈልግም ሪባ በለው። የሪባ ጉዳይ ግን فأذنوا بحرب من الله ورسوله አንተ ሪባ የምትወስደው ሴፍ ያዝና ከአላህና ከነብዩ ጦርነት ክፈት ይልሃል። ከአላህ ጦርነት መክፈት ትፈልጋለህ እንዴ? ትችላለህ? አትችልም። ስለዚህ ከነጨራሱ ያኒ ወለዱ መተው ነው።